እንግዲህ ትሁትና አባባ ትልቅ ታሪክን ሰሩ። አባባ ለትሁት ሁሉንም ነገር እንድትረጋጋ በማድረግም ናቲንና እንዲሁም ደግሞ እናቱን ማገናኘት እንዳለባቸው አመነ። በዚህ ሰዓት ይህንን ሀሳብ ለትሁት ካቀረበላት በኋላ አቶ ገዙ በፖሊስ ቁጥጥር ስር መዋል እንዳለባቸውም ተገነዘበ። በዚህ ሰዓት አባባ ሁሉንም ነገር ለፖሊስ ዝርግፍ አድርጎ በመናገርና ትሁቴ ቀርባ ያየችውን ነገር በሙሉ ያልሞተችውን ሴት ሞታለች እያሉ ሲያሰቃዩት የነበረውን እንደ ህፃን ልጅ ገዙ እየገባ ሲመታት የነበረውን በሙሉ ለፖሊስ አስረዳች። ፖሊሶቹ ገዙን ከቢሮው ይዘው አንጠልጥለው ወደ እስር ቤት ከተቱት። ይህንን የሰማችው ቤቲ ከቤት ወጥታ አምልጣ ጠፋች። ጉዳችን ወጥቷል፣ በአደባባይ ተዋርደናል በማለትም ከሀገር ውጪ ለመውጣት ብትሞክርም ግን ደግሞ ናቲ እውነታውን ቀርሞ ስላወቀ ይሄ የእናቴ ንብረት ምንም ነገር እንዳይንቀሳቀስ በማለትም ከባንክ ቤት ያለው ገንዘብም እንዲታገድ እንዲሁም ደግሞ ቤትና ሌሎች ቁሳቁሶች መንቀሳቀስ የለባቸውም በመባልም ቤቱ በህግ ቁጥጥር ስር እንዲውል አደረጉ። ናቲና ለምነሽ ሲገናኙ ደስታቸውን መቆጣጠር አቃታቸው። በደስታ ፍልቅልቅ ብለውም ሁሉንም እውነታ እንግዲህ አሁን ላይ ደርሰውበታል። እናቱን ሲያገኛት የተሰማው ስሜት ሁለቱም በለቅሶ ቀወጡት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከመጨረሻው ድረስ ተከታተሉኝ። ዛሬ እንግዲህ በጉጉት ስንጠብቀው የነበረው ትሁት ድራማ ቀጣይ ፓርቲ ይዘን መጥተናል። እንግዲህ ትሁትና አባባ ትልቅ ታሪክን ሰርተዋል። ዛሬ ትሁትና አለምነሽ እንደወጡ አልተመለሱም ነበረ። ምክንያቱም ተመልሰው በርጋ ሲደርሱ አቶ ገዙና ወይዘሮ ቤቲ ከቤት ተመልሰው ሲያገኟቸውም ትሁትና አለምነሽ ተመልሰው ወደ አባባ ቤት መሄድ ነበረባቸው። ሄደው ግን ዝም ማለት ሳይሆን ለህግ አካል ማሳወቅ እንዳለባቸውም ለአባባ ማከሩት። ምክንያቱም ፈልገው አግኝተው ትሁትንና እንዲሁም ደግሞ አለምነሽ ላይ ጉዳት እንደሚያደርሱባቸው ስለተረዳ ነበር አባባ አሁን ላይ ሁለቱንም እጅ ከፍንጅ እንዲያዙ ቤቲንና ገዙን ማድረግ አለብን አለ። ካልሆነ ግን መፈለጋቸውን እንደማይተው አውቃለሁ አለ አባባ። ይህን ከማድረጋችን በፊት ናቲ ልናስረዳው ይገባል ስትልም ትሁት ለአባባ ነገረችው። ለናቲም አባባ ደውሎ የሆነ ካፌ ተቀጣጠሩ። ሁሉንም እውነታ ሲነግረውም ናቲ ግን ማመን አቃተው። ይሄ የምታወራው ሁሉ እውነት እናቴ በህይወት አለች እያልከኝ ነው? በህይወት ካለች እንዴት ሊሸውዱ ይቻሉ ሲልም ጠየቀው። እናትህ በህይወት ትኑር እንጂ ካሉት በታች ከሞቱት በላይ ሆና እየተሰቃየች ነበረ። አንድ ክላስ እዛ አንተ ልግባ የምትልበት ክላስ አጉረው እያሰቃዩት ነበረ። አንቺ ልጅሽን የገደልሽ እብድ ነሽ እያሉ ሲያሰቃዩት ነበረ ሲሉትም ናቲ በመጨረሻ ማበድ ብቻ ቀረው። እነዚህ አረመኔዎች እኔንም ሞታለች እያሉ ሲያሰቃዩኝ የነበሩት አሁን ዋጋቸውን ያገኛሉ በማለትም አባባና እንዲሁም ደግሞ ናቲ ወደ ፖሊስ ጣቢያ በመሄድም አባባ የሚያውቀው ፖሊስ ስላለ ነገሮችን በስነ ስርዓት ለፖሊሱ በማስረዳትም አቶ ገዙ በቁጥጥር ስር እንዲውል ቢደረግም ቤቲ ግን ለጊዜው እግሬ አውጪ ብላ ከዛ ከቤት ፈርጥጣለች። ምክንያቱም መጀመሪያ ላይ ገዙና ቤቲ ውጭ ቆይተው ሲመጡ የአለምነሽን ክላስ ከፍተው ሲያዩ አለምነሽ በሰዓቱ የለችም። በዚህ ሰዓት ከትሁት ጋር ተያይዘው የጠፋች ስለመሰላቸው ትሁት እየቀለደችብንና እየተጫወተችብን ነበረ ገዙ። ስለዚህ ተዋርደናል፣ ህይወታችንን ከዚህ ሀገር ማምለጥ አለብን፣ መውጣትም አለብን እያለችው እያለ እኔ ቢሮ ደርሼ እስከመመጣ ማዘጋጀት ያለብሽን ነገር አዘጋጂ ሲላትም ገዙ እና አባባ ግን ገዙን በቁጥጥር ስር እንዲውል አደረጉት። ገዛው ቢሮ ውስጥ ወደ ፖሊስ ጣቢያም ወሰዱት። አሁን ላይ ናቲንና እናቱን ማገናኘት ለሁለቱ ትልቅ ሰርፕራይዝ ነበረ። እናም እንግዲህ ለአለምነሽ ትሁቲ አስቀድማ እውነታውን ነገረቻት። ይኸውልሽ አለምነሽ የኔ ቆንጆ እኔ ቃል ገብቼልሽ ነበረ። እናም በቃሌ መሰረት ዛሬ ትልቅ ሰርፕራይዝ አለሽ ስትላትም ምንድነው እሱ አለቻት። እሱን መነግረሽ አሁን ነው። በእርግጥ ሰው እብድ ይለኛል ብዬ እያሰብኩኝ ራሴን ሳሸማቀቅ ኖሮ ነበረ። አሁን ግን ደግሞ አንቺ ማንም ሰው እንኳን እብድ ሊለኝ ቀርቶ ሰላም እያለኝ ነው። ይሄው ቤታቸውን ማስጠግተው እያኖሩ ነው ስትላትም አንቺ እብድ አይደለሽም አለቻት። ምክንያቱም አንቺን የሚሉሽን ስለምታምናቸው እንጂ እነሱን ስለምትበልጫቸው አንቺን ዝቅ እያደረጉ የሚያንቋሽሹ ስለሆኑ ነው በማለትም እንግዲህ ትሁቴ አለምነሽን ካስረዳቻት በኋላ ትልቅ የሚመጣ ሰርፕራይዝ የለም ብለሽ አታሰቢ። በቆየሽበት ሰዓት አሁን ግን በህይወትሽ መጥቶ ይፋ የምታየው ትልቅ ነገር አለ ስትላትም ምንድነው አለቻት። ገምቺ ስትላትም
አላቅም ናቲ ነው ሞቷል እሱም አለቻት። ናቲ የኔ ቆንጆ በህይወት አለ ይመጣል። አሁን ግን አንቺ ዝግጁ ነሽ? ጸዳ ብለሽ ጠብቂው አለቻት። በዚህ ሰዓት እንግዲህ በደስታ ስትፍለቀለቅ የነበረችው አለምነሽ አሁን ከአባባ ጋር ጉዳዩን አስፈጽሞ አቶ ገዙንም እስር ቤት ከከተተ በኋላ ቀጥታ ወደ ቤት በማምራትም አባባና ናቲ ዘው ብለው ሲገቡ አለምነሽ ደስታዋን መቆጣጠር ስላቃታት በጩኸትና በእንባ ታጅባ በዚህ ሰዓት ናቲ እኔም ድምጽሽን እየሰማሁ ነበረ፣ ለካ ስሜቴ ትክክል ነበረ፣ እኔ ነኝ ይፋ ማድረግ ያቃታይ በማለትም ተያይዘው ሁለቱም በለቅሶ ቀወጡት። ግን ደግሞ ይሄንን ማድረግ የሚችለው ፈጣሪ ባለበትና በፈቀደበት ቀን ስለሆነ ነው። ዛሬ ደግሞ ቀኑ ደርሶ ብዙ ነገሮችን አሳልፈን እዚህ ተገናኝተናል በማለትም ሁለታቸውም በደስታ ተፍለቀለቁ። ነገር ግን ትሁቴ አሁን ላይ እዚህ ቤት መቆየት እንደሌለባት አባባና ትሁት ተነጋገሩ። ትሁቴ ደግሞ ከዚህ በኋላ የሆነ ቦታ ሄጄ ፈልጌ መሄድ አለብኝ ስትልም ድጋሚ አዲስ ቦታ ሄደሽ እንድትሰቃይና ሌላ ችግር ራስሽ ላይ እንድትጠመጥም አልፈልግም። ይኸውልሽ ትሁቴ አሁን ቲናንና ተመስገንን ይፋ መጋፈጥ አለብንም ሲል ናቲ ምንድነው የምትጋፈጡት አለ። ትሁት ከኔ ቤት ወጥታ እዛ እንድትሰራ ያደረኳት ልጄን ተቸግራ ነው፣ ግን ደግሞ ፈጣሪ ለበጎ ነው። እንዴት ምንድነው ችግሩ? ይኸውልህ ናቲ ትሁቴን እያጠቋት እዚህ ቤት አሉ፣ ልንቋቋማቸው አልቻልንም። አገቷት፣ አሰቃዩት። እናም ደግሞ ቤቱን ለቃ ስትወጣ አርፈው መቀመጥ ጀመሩ። አሁንም ካዩት ሌላ ችግር በህይወቷ ላይ ስለሚጠመጥሙባት ስለዚህ ትሁቴ ሌላ ቦታ ስራ እገባለሁ እያለች ነው አለ። ይኸውልህ አባባ ከዚህ በኋላ ትሁት የትም ቦታ መሄድ የለባትም። ለእኔም ለእናቴም ቅርብ የሆነችው እሷ ነች። አሁን ግን ግዴታ ትሁት ለእናቴ ታስፈልጋታለች። ስለዚህ አሁን የራሳችን ቤት አለ፣ በቃ እዛ እንሄዳለን። እዛ ሄደን ትሁት ከእናቴ ጋር ትኖራለች። ምንም የሚቸግረን ነገር የለም እንጂ ሌላ ሰው ቤት ተቀጥራ እንደ ሰራተኛ እንድትገባ አልፈልግም። ደግሞ እሷንም አስብላታለሁ፣ ግን ደግሞ እንደ ሰራተኛ ሳይሆን የእናቴ የነፍሷ ወዳጅ መልአኳ ሆና እንድትኖር ፈልጋለሁ ሲሉትም አባባ ተባረክ ልጄ፣ ከጭንቅ አወጣኸኝ፣ ገላገልከኝ አሉት። ይሄ ጭንቅ ሳይሆን የኔ የመርዳት ግዴታ ነውና፣ ምክንያቱም ትሁት ማለት የተለየች ሴት ነች። እኔ ሳልረዳ ቀርቼ የሄድክበት መንገድ ትክክል ነው፣ ቀጥልበት እያለች ነበረ። እኔ ግን ነገሩን አልተረዳኋትም። ይቺ ደግሞ እናቴን ከሞት ያዳነችልኝ ምርጥ ሴት በማለትም ነገረው። እንግዲህ አሁን ላይ ናቲና ትሁት በጣም ተመሰጋግነዋል። እውነታውን አፍርጬው ብነግረህ ትልቅ ችግር ውስጥ እንገባለን ብዬ ነው። አሁን ግን ይመስገን ፈጣሪ። እንግዲህ ፈጣሪ ይህንን ቀን እየጠበቀው ስለነበረ በሰዓቱ እኔና እናትህ ወክ አድርገን ለመመለስና ውጭውን አይታ እንድትመለስ እንዲሁም ደግሞ እነሱ እብድ ነሽ ገዳይ ነሽ እያሉ ስላሰቃዩት እሷ በዛን ሰዓት ነይ ብላ አምና ስለተቀበለቻቸው ውጪ ወጥታ ሰዎች ይሸሹኛል፣ ይርቁኛል፣ አይወዱኝም ስለምትል ማን እንደሚርቅሽና ነይ ላሳይሽ በማለት እሷን እንዴትም እንድታምነኝ አድርጌ ሰው አብሯት ሲሄድ ምንም እንደማይላል ለማሳየት ነበረ። እየሄድን እያለ ሰዎች ሰላም ሲሉን ሰው እኮ ሰላም እያለን ነው አይሸሹንም አለችኝ። እኔም አዎ አንቺ እብድ አይደለሽም፣ አትማችም፣ አትሳደቢም፣ ምን ብለው ነው የሚሸሹን በማለትም በቃ አንቺ እዛ ሁኚ ብዬ እኔ ሩቅ ቦታ ስጠብቃት በቃ ማንም ሰው እንደማይሸሻት አሳምኜ ወደ ቤት ልመልሳት ነበረ። ነገር ግን ቤቲና ገዙ ቀድመው ቤት ገብተው ስናገኛቸው ስለዚህ እነሱ ደግሞ ከአለምነሽ ክላስ ማንም ሰው እንደሌለ ገብተው ማሰቃየታቸውን ለመጀመር ወደ ክላሷ ሲሄዱ ሲያጧት ስለዚህ እኛ ወተን ስንገባ የሚፈጠረውን ነገር ደግሞ አይተሃል። እንግዲህ ስለዚህ ለዛ ብለን ነው ተመልሰን ወደ አባዬ ቤት የመጣ ነው አለችው። ናቲ ጥበብሽን ሳላደንቅ አላልፍም፣ የእናቴ የሳይኮሎጂ መምህር ነሽ አንቺ በማለትም እንግዲህ ሁላቸውም ተመሰጋግነው ጠላቶቻቸውን በቁጥጥር ስር አውለውም ሁለታቸውም አሁን ወደ ገዙ ቤት ተመልሰው ህይወታቸውን መኖር እንዳለባቸው ትሁትም አብራ ከነሱ ጋር መቀጠል እንዳለባትም ተነጋገረ። ውድ ቻናላችን ቤተሰቦች ለዛሬ ዘንላችሁ የመጣነው ትሁት ድራማ ይህንን ይመስል ነበረ። ሰላም ቆዩ።